በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ማን ነው ቀለበት የሚያደርግላት የሚለው ጥያቄ የብዙዎቻችሁ ጥያቄ ነው። ይህንን መረጃ በደንብ አጣርቼላችኋለሁ። በስተመጨረሻ ለእናንተ ማጋራችሁ ይሆናል። ጃኒ ልትሞሸር መሆኗን በይፋ ተናግራለች። ይህ ለብዙዎች ያልተጠበቀ መረጃ፣ ነገር ግን ከማን ጋር ነው? ማን ነው ቀለበት የሚያደርግላት የሚለው ጥያቄ የብዙዎቻችሁ ጥያቄ ነው። ለጃኒ ቀለበት የሚያደርግላት ማን ነው የሚል ጥያቄ የብዙዎቻችሁ ነው አይደል? በዚህ ቪዲዮ ይህንን መረጃ በደንብ አጣርቼላችኋለሁ። ይህንን መረጃ በስተመጨረሻ ለእናንተ ማጋራችሁ ይሆናል። እስከመጨረሻው አብራችሁን ቆይታ እንድታደርጉ ይህንን ቪዲዮ ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ አቦክ ሚዲያ ነው። ጋይስ በስተመጨረሻ ብዙዎቻችን በሶሻል ሚዲያ ስንወዛገብ አንድ የሚያስገርም ዜና ሌሊቱን ነበር የተሰማው። ዜናው ምን እንደሆነ ታውቃላችሁ? ጃኒ ትልቅ ዜና ለኢትዮጵያውያን በአጠቃላይ ለተከታዮቿም ይፋ አድርጋለች። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እጅግ በጣም በሚገርም መልኩ የተነገረውን ሰምታችኋል። ራሷ በዚህ መልክ አዘጋጅታ እንግዲህ ይህንን ይፋ አድርጋለች። ቀለበት ልታደርግ እንደሆነና እንግዲህ መቼም ያው ቀለበት የሚደረገው ከወንድ ጋር ነው፣ ከሴት ጋር አይደለም። ይህን ሁላችሁም ታውቃላችሁ። ግን ከማን ጋር ነው ቀለበት የምታደርገው የሚለው ጥያቄ የብዙዎች በሶሻል ሚዲያ መነጋገሪያ ቀኑ እስኪደርስ ድረስ ባሉ ቀናቶች መሃል እንግዲህ መነጋገሪያ ርዕስ ይሆናል ማለት ነው። ለምንድነው መነጋገሪያ ርዕስ የሚሆነው? ያው ታውቃላችሁ ሰሞኑን ከአዶናይ ጋር ኦልሬዲ ሙሉ በሙሉ መለያየታቸውን በይፋ አሳውቀዋል፣ ሁለቱም በሚባል ደረጃ። ስለዚህ ከማንም ጋር የፍቅር ግንኙነት የጀመረች አይመስልም። አዲስ ፍቅረኛ ያላት ሁላችንም አይመስለንም። ወይም አዲስ ከፍቅር አጋር ጋር በዚህ መልክ በአጭሩ እንዴት ሊሆን ይችላል የሚል ጥያቄ የብዙዎች ጥያቄ ነው። ግን የብዙዎችም ደግሞ ስጋት አለ። ለማንኛውም ጃኒ በስተመጨረሻ ይህንን ስታረጋግጥ ከማን ጋር የሚለው ጥያቄ እጅግ በጣም አስገራሚ የብዙዎችንም ልብ ያንጠለጠለ ነው። እና ግን አንድ ነገርን አዶናይ ከመለያየታቸው በፊት የተናገረውን ነገር ሰምታችሁ ነበር? You got a girl, you're single. I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes. Really? And yeah. Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. ይሄንን በእርግጠኝነት ሁላችሁም ይገባቸዋል። በጣም ትንሽና ተራ እንግሊዘኛ ስለሆነ ማለት ነው። ምንድነው ያለው እንግዲህ ጠየቀው ፍቅረኛ አለችህ ብሎ እንግዲህ ጠየቀው ማለት ነው። ከዛ በኋላ እሱ ምን አለ እንደሰማችሁት ነው። አዎ ፍቅረኛ አለችኝ፣ ኢትዮጵያ ውስጥ ነው የምትኖረው፣ ጃኒ ትባላለች። እንዲሁ ደግሞ 1 ዓመት ኦልሞስት ሆኖናል በፍቅር ከቆየን የሚል ነገርን በደንብ ተናግሮታልና እንደውም ወደ ኢትዮጵያ ስትመጣ ማስተዋወቃለሁ ብሎታል። ልብ ብላችሁ አስተውላችኋል። ከዛ በኋላ ይሄ ብቻ አይደለም፣ አሁን ሌላ እንዳንጠረጥር የሚያደርገን ይሄ ከሆነ ደግሞ ምን ሊፈጠር እንደሚችል እነግራችኋለሁና ጃኒ ራሷ ደግሞ ምን አለች? እጅግ በጣም የገረመኝ ነገር አሁን ተለያይተዋል ብለን ቀለበት ልታደርግ ነው ስንል ከሌላ ሰው ጋር ነው ብላችሁ የምታስቡ ሰዎች እያሰባችሁ ያላችሁ ኢትዮጵያውያን እሱ ያለችውስ ደግሞ አዶናይ እኮ በዓለም ውስጥ አስተዋወቀኝ ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ኮራሽብኝ? ቴንክ ዩ ማሚ። ከወለጋ ተደወለልሽ? አይ መታደሊ ኢንተርናሽናል ታዋቂ ሆናለች። በዓለም ውስጥ አሁን ታዋቂ ሆናለች ልጅሽ የአዶናይ ገርልፍሬንድ በመባል እና ብቻ በቃ እኔም በጣም ደንግጫለሁ እንዳንቺው። ጥሩ ሰው ነው አዶናይ በጣም ትወጃለሽ?
መሰለኛ የሚጮህ ቆሟ ዝም ብሎ ጃኒ ነው የሚለው። ይሄንን ቪዲዮ አይታችኋል። እሱ ከዲላን ጋር ያደረገውን ንግግር ከተመለከተች በኋላ እንግዲህ ከእናቷ ጋር ላይቭ ገብታ እንደምታዩት በጣም በብዙ ደስታ ተሞልታ ማለት ነው እየተናገረች ነበረች። የፍቅር አጋሩ እንደሆንኩኝ ወይም ፍቅረኛው እንደሆንኩኝ ለዓለም በእንግሊዝኛ ቋንቋ አስታውቀኝ ያለች እንግዲህ ስትናገር እናቷ ምን ያህል እንደምትወደው ስትናገር በቃ አፉ ላይ ሙሉ የጃኒ ስም እንደሞላ በጣም በተደጋጋሚ ስትናገር እየሰማችሁ በጣም ብዙዎቻችሁ በማግስቱ በአጭር ቀናት ውስጥ ተለያይተናል ብለው ሲናገሩ ደግሞ መስማማታችን እኛ ደግሞ እነሱ ለሶሻል ሚዲያ ድምቀት ለመሆን የሚያደርጉትን እኛ ደግሞ ሪል እያደረገን ብዙ ነገር ውስጥ ስንገባ ነበርና እነዚህ መረጃዎች በትክክል በዚህ ሰዓት በማን እንደሆነ ቀለበት ሊያደርግላት ለድራማ ካልሆነ አሁንም እየሰሩ ያሉት እሷም የተናገረችው ለድራማ ካልሆነ በትክክል ቀለበት የምታደርግ ከሆነ ከአዶናይ ውጭ ማንም ሌላ ሰው አያደርግም። ይሄ ነገር እውነት ከአዶናይ ጋር እንደሆነ የምታውቁት አንድ መረጃ በትላንትናው ዕለት በሶሻል ሚዲያ በስፋት ሲዘዋወር የነበረ ከዚህ አሁን ከሰመነው ቀለበት ልታደርግ ነው ከሚል ዜና በፊት እጅግ በጣም ብዙዎች አሁንም አዶናይ አለ ብለን እንደተለያዩ ያስበን ስለነበረ ያሳመነን አዶናይ ምን ሆነ? ኮፒ ሊንክ ምናምን አድርጉለታ። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ እኮ። ኮፒ ሊንክ ምናምን አድርጉለት። ላይቭ ላይ ነው የአዶናይ ቪዲዮዎች እየታዩ አይደሉም፣ በብዙ በሶሻል ሚዲያ እንደ ቀድሞ እያየ ነው አይደለም ብለው ሲናገሩ በቃ አዶናይ ምን ሆነ ካለች በኋላ በቃ ኮፒ ሊንክ አድርጉለት፣ የሚያስፈልገውን አድርጉለት እያለች ላይቭ ላይ ስትናገር አስተውላችኋል። ከዚህ በፊት ደግሞ ተለያየን በሚሉበት ወቅት ፖስት ያደረጓቸውን አንዳንድ ቪዲዮችን አሳይቻችኋለሁ። በሌላ ቪዲዮ በፍጹም አይለያዩም ብዬ ማለት ነው። እኔ የሚገርማችሁ ታዩኛላችሁ። ይሄንን እንደውም ምን ትላላችሁ? በቀጣይ ቀለበት ቢያደርግላት የሚያደርገው አዶናይ ነው፣ ግን ለድራማ እንዳይሆን እንጂ የሚፈራው አዶናይ ከጃኒ ጋር ከተለያየ በኋላ ተዋውቀው ጃኒ ሌላ ሰው እንድታገባ በዚህ ልክ ትዳር ይታያል። እውነትም በዚህ ልክ ተዋውቀው ኦኬ ጆን ዳንኤልን ልታገባ ነው እሱን ልታገባ ነው ልንል እንችላለን። ግን በዚህ መሃል ገብቶ የቀለበት ስነስርዓትን ወይም ቀለበት ለጃኒ የሚያደርግ ከአዶናይ ውጭ የሆነ ወንድ ካለ በጣም በጣም እያየ ወደ ሲኦል ነው የሚገባው፣ ወደ ገደል ይገባል ማለት ነው። ምን ያህል እንደምትወደው አይታችኋል አይደለም? ምን ያህል ቦታ እንዳላት ተመለከታችሁ። እንደውም ሌላ የሚንቀሳቀስ መረጃ ነበረ እኮ ከዚህ ጋር ተያይዞ እሷ የተናገረችው። ይሄ ራሱ ሌላ ከአዶናይ ጋር እንዳልተለያዩ ያሳየን ነበር። ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? አያችሁ አይደል? እናንተ የምታውቁት ነገር የለም። እኔንም የምታዩት ላይቭ ላይ ነው፣ ያንንም የምታዩት ላይቭ ላይ። ያ ማለት አዶናይ ነው አይደለም? ላይቭ ላይ ነው እንጂ የምታውቁት ህይወታችንን አታውቁም። ስለዚህ ምንም ነገር ውስጥ አትግቡ። ሰው ምን እያለች ነው? ከጀርባ እየሰራን ያለነው ስራ አለ እያለች ነው። ሪያሊቲን ልንገራችሁ፣ ይሄ ነገ ሲፈጸም በቃ ትገርማላችሁ። ካልሆነ ከሌላ ሰው ጋር በሶሻል ሚዲያ መታ እሷ ቀለበት የምታደርግ ከሆነ በእርግጠኝነት ስሙ፣ እሷ ለድራማ የምታደርገው ነው የሚሆነው። ከድራማ ውጭ የሆነ ነገር የምታደርግ ከሆነ እሷ ቀለበት ልታደርግ የምትችለው ከአዶናይ ጋር፣ ልትሞሸን እንኳን የምትችለው ከአዶናይ ጋር። ካልሆነ ረጅም ጊዜ በመለያየት ቆይተው በሶሻል ሚዲያም አውቀናቸው እሱም ሪሌሽንሺፕ እንዲጀምር መንገዶች ከተመቻቹለት እሷም ከረጅም ጊዜ በኋላ ሊሆን ይችላል እንጂ በዚህ ፍጥነት በዚህ አሁን በተለያዩበት ፍጥነት ሌላ ሰው ቀለበት ሊያደርግላት ነው ብላችሁ ካላችሁ እውነት እናንተ ናችሁ ሞኞች፣ እኛንን ሞኞች።
በቃ እየቀለዱብን ነው፣ እየተጫወቱ ነው። በጣም ልባችን ተተረተራለ እነሱ በጣም እኮ ተከፋፈለን እኮ። ስለዚህ ሆነኛ በሆነ መልክ የሰውን ልብ አጥንተው በጣም በጥሩ መልክ እየተጓዙ ነው እነሱ። ስለዚህ እናንተ አትሸወዱ ባካችሁ። ይሄ ነገር በእውቀት ተመስርቶ እየተደረገ ያለ ነው። ከሌላ ጋር ቀለበት ብታደርግ ድራማ ነው የሚሆነው። ከሱ ጋር ብታደርግ ግን በስትክክል የወደፊት የትዳር አጋሯ ሊሆን ይችላል ብላ አምናለሁ። ካልሆነ ግን የተኛውም ወንድ ይህንን እያየ አይገባም። የተኛውም ወንድ በጣም ብዙ ክሎዝድ የሆነ ነገር አላቸው እኮ። ሲጨፍሩ አይታችሁ ሊሆን ይችላል። እሷን ተሸክሞ እንዴት አይከብድም? አንድ ወንድ በዚህ መሃል መግባት እንዴት አምኖ ይገባል? ወንዶች እንዳትሳሳቱ፣ እንደዚህ አይነት ነገር ባለው ሰው መሃል እንዳትገቡ። ሲሪየስ ነው የምላችሁ። እንደዚህ አይነት ነገር ተፈጥሮ ይገባል ብላችሁ አንድ ወንድ አትጠብቁ። እየገባም ከሆነ አንድ ወንድ ጉድህን ስማ፣ ነገ ማበድ አይቀርም፣ አደጋ ውስጥ መግባት ማለት። ለማንኛውም ጃኒ ልትሞሸር ነው ተብሏል። የምትሞሸረውም እኔ በነገርኳችሁ አቅጣጫና ወንድ ልጅ ትዳር፣ ፍቅር መሰረት ሊይዝ በሚገባው ልክ መሆን የሚችለው ከዚህ ሰው ጋር ብቻ ነው። ሌላ ምንም አይነት አቅጣጫና አማራጭ አይኖረው። ከዚህ ውጭ የሆነ ነገር ካላችሁ እኔን በምንም ልትሞግቱ ትችላላችሁ። ግን እውነቱን ስሙኝ፣ ይሄ ይሆናል። የቀለበት ስነስርዓቷን ስታደርግ ከሆነ ከአዶናይ ጋር፣ ካልሆነ ድራማ ከሌላ ሰው ጋር ድራማ ነው የሚጀመረው እንጂ በፍጹም ትክክለኛ የሆነ ትዳር ለመጀመር ከሌላ ወንድ ጋር ቀለበት አታስርም። ይህ የኔ ዲሲሽን ብቻ ሳይሆን ሶሻል ሚዲያ ላይ እነሱ በደንብ ያሳዩንና እያንጸባረቁ ያሉት እውነተኛ የሆነ ነገር ነው። እናንተ ምን ትላላችሁ? ሀሳባችሁን ልታጋሩኝ ትችላላችሁ። ከአዶናይ ወይስ ከሌላ? እናንተም የራሳችሁን ሀሳብ ማስቀመጥ ይቻላል። እኔ የኔን ዲሲሽን ያስቀመጥኩት፣ እናንተም የእናንተን ማድረግና መናገር እየወጣችሁ ትችላላችሁ። እዚህ ኮሜንት ላይ ልትሞግቱን ጭምር ትችላላችሁ። ኮሜንት አድርጉኝ የእናንተን የምትሉትን ሀሳባችሁን። ወዳችኋለሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ መሆን እጅግ በጣም ብዙ ጥቅሞችን ያስገኝላችኋል። ወቅታዊ የሆኑ መረጃዎችን እንዲሁ ደግሞ የተለያዩ የሚጠቅሙ ነገሮችን ወደ እናንተ በዚህ ቻናላችን ነው የምናደርሰው። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ እንግዲህ ቀለበት ተደርጎ ደግሞ ምን ይታይ ይሆን እናያለን፣ ወይስ በእኛ ላይ ፌክ ተሰርቶ ይሆን የምንመለከት ይሆናል። ለማንኛውም እኔ ወዳችኋለሁ። ሰላም ነው።